አርእስተ ዜና በሀገራዊ ምክክር የሃይማኖትና የሰላም አጀንዳዎች ስምምነት መድረሱ የሙስሊሙ ማህበረሰቦች መብቶችና ጥቅሞችን መከበራቸውን አበሰረ። የቱርክ ፕሬዝዳንት ኤርዶጋን ሌሎች ሀገራት ታሪካዊ የመከላከያ ስምምነት እንዲቀጥሉ ጥሪ ያቀረቡ። በቀድሞ የሶሪያ ፕሬዝዳንት በሽር አልአሳድ ላይ በሌሉበት የሞት ፍርድ ተበየነ። ኢልሃን ኦመር በሚኒሶታ 5ኛ ዲስትሪክት የዲሞክራቲክ ፓርቲ የመጀመሪያ ዙር ምርጫ አሸነፈች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሽ ቲቪ ተመልካቾች የነጃሽ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ በሀገራዊ ምክክር የሃይማኖት የሰላም አጀንዳዎች ስምምነት መድረሱ የሙስሊሙ ማህበረሰቦችን መብትና ጥቅሞች መከበራቸውን አበሰረ። በሀገራዊ ምክክር ጉባኤ ላይ በሃይማኖት ጉዳዮችና በሰላም ግንባታ ዙሪያ ሲካሄድ የቆየው ውይይት በስምምነት መጠናቀቁ የሙስሊሙ ማህበረሰብ ለዘመናት ሲያነሳቸው ለነበሩ እውነተኛ ጥያቄዎችና ኢስላማዊ አጀንዳዎች ተቋማት ምላሽ ትልቅ መንገድም ከፍቷል። በተለይም በሃይማኖት ጉዳዮች አጀንዳዎች ላይ የተደረሰውን መግባባት በእስልምና ሃይማኖት መርሆች ላይ የተመሰረተ የእኩልነት የፍትህና የእምነት ነጻነት ጥያቄዎችን በሀገራዊ ደረጃ ትኩረት አግኝተው በቃለ ጉባኤ ላይ እንዲካተቱ አድርጓል። ይህ የሙስሊሙ ማህበረሰብ ሃይማኖታዊና ማህበራዊ መብቶችን በማስከበር በእኩል አዎንታዊ እርምጃ ተደርጎ ይወሰዳል። በሌላ በኩል በሰላም ግንባታ ዙሪያ የተደረሰው ስምምነት እስልምና ለሰላም ለወንድማማቾችና ለፍትሃዊ አስተዳደር የሚሰጠውን ከፍተኛ ቦታ የሚያንጸባርቅ እንደሆነ ተገልጿል። በምክር ቤቱ የተሰበሰቡ ተመካካሪዎች ያቀረቧቸው ምክረ ሀሳብ መጽደቃቸው ሙስሊሙ ማህበረሰብ በሀገሪቱ የሰላም የእርቅና የደህንነት ግንባታ ሂደት ላይ ባለቤት ሆኖ በግንባር ቀደምነት እንዲሳተፍ ሰፊ ዕድልን ፈጥሯል። ይህ የእስልምና አስተምሮ በተግባር በመተርጎም ዘላቂ ሀገራዊ ሰላም ለመገንባት በሚደረገው ጥረት ውስጥ ማህበረሰቡ የሚገባውን ድርሻ እንዲወጣ ያስችላል የተባለው። በአጠቃላይ ነሐሴ 5 ቀን 2018 ዓመተ ልደት የተፈራረመው ይህ ቃለ ጉባኤ የሙስሊሙ ማህበረሰብ ሁለንተናዊ ጥቅም ለማስከበር ጥያቄው በከፍተኛ ሀገራዊ መድረክ ላይ እንዲሰማ ለማድረግ የተከናወነ ስኬታማ ተግባር ነው። በስምምነቱ አጀንዳዎች ስር በተካሄዱ ውይይቶች የሙስሊሙ ማህበረሰብ ተወካዮች ንቁ ተሳትፎ ማድረጋቸው በቀጣይ በሚዘጋጁ የፖሊሲና የህግ ማዕቀፍ ውስጥ እስላማዊ እሴቶችና መብቶች በአግባቡ እንዲካተቱ መደረጉን ያረጋገጠ ነው። ይህ አዎንታዊ እርምጃ በቀጣይ ቀናት የሌሎች አጀንዳዎች ስምምነት ሲጠናቀቅ የሙስሊሙን ጥቅም የሚያጎላ ውጤት እንደሚኖረውም ይጠበቃል ተብሏል። በሀገራዊ ምክክር ጉባኤ ሁለት ተጨማሪ የስራ ቡድኖች በተመካከሩባቸው አጀንዳዎች ላይ ሙሉ መግባባት ላይ ደረሱ። በሀገራዊ የምክክር ሂደት ቅድሚያ ከተሰጧቸው 8 ዋና አጀንዳዎች መካከል በሁለቱ ላይ ሲመካከሩ ከቆዩ በኋላ ሁለት የስራ ቡድኖች ያዘጋጇቸውን የምክረ ሀሳብ ነጥቦች አጠናቀው ሙሉ መግባባት ላይ መድረሳቸውን አረጋግጧል። ነሐሴ 5 ቀን 2018 በተከናወነው በዚህ የማጠቃለያ ስነ ስርዓት ላይ እያንዳንዳቸው 500 አባላት ያቀፉ እነዚህ የስራ ቡድኖች በተደረሰ የጋራ ስምምነት ሰነድና ቃለ ጉባኤ ላይ ፊርማቸውንም አኑረዋል። ስምምነቱ ከተደረሰባቸው ነጥቦች መካከል የመንግስት አደረጃጀት ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት የመጀመሪያ ሰፋ ያለ አጀንዳ የሚሸፍኑ እንደሆነ ተገልጿል። በተጨማሪም ሁለተኛው የስራ ቡድን በሙስናና በመልካም አስተዳደር ማሻሻያዎች ላይ ትኩረት አድርጎ ሲመክር የቆየ ሲሆን ሁለቱ ቡድኖች በተለያዩ የቡድን አደረጃጀቶችና እርከኖች ሰፊ ውይይት ሲያካሂዱ መቆየታቸውም ይታወሳል። ይህ በሁለቱ የስራ ቡድኖች የተደረሰው ስምምነት የሀገራዊ ምክክሩ አጠቃላይ ሂደት ወደፊት የሚያስጉዝ ትልቅ እርምጃ እንደሆነ የተገለጸ ሲሆን በተመሳሳይ መልኩ በሌሎች አጀንዳዎች ላይ የሚደረጉ የምክክር ውይይቶች ተጠናቀው ውጤታቸው ይፋ እንደሚደረግ ኮሚሽኑ ይፋዊ ገጽ ላይ ያገኘነው መረጃ ያመለክታል። መረጃችን አሁን እንደቀጠለ ነው። በሶማሊያ በተፈናቀሉ ህጻናት ላይ የተከሰተው የከባድ የምግብ እጥረት ችግር አሳሳቢ ደረጃ ላይ መድረሱን የድንበር የለሽ ሐኪሞች ቡድን አስጠነቀቀ። የድንበር የለሽ ሐኪሞች ቡድን በሶማሊያ በደቡብ ምዕራብ በሚገኙ የተፈናቃዮች ጣቢያ ውስጥ ከሚኖሩ ህጻናት መካከል 50 በመቶ ያህሉ ለከባድ የምግብ እጥረት መጋለጣቸውን በመግለጽ ዓለም አቀፍ የተራድኦ ድርጅት ድጋፍ እንዲያደርግ ጥሪ አቅርቧል። ለዚህ ከባድ ሰብአዊ ውድቀትና ቀውስ ዋነኛ መንስኤ ረጅም ጊዜ ድርቅ፣ እየተባባሰ የመጣ የምግብ የዋስትና እጦትና የገንዘብ እጥረት መሆናቸው ተጠቅሷል። እንደ ኤምኤስኤፍ የተባበሩ መንግስታት ድርጅት መረጃ ከሆነ በዚህ ዓመት የመጀመሪያዎቹ 3 ወራት ብቻ ከ500 ሺህ በላይ ሶማሊያውያን ከቀያቸው የተፈናቀሉ ሲሆን ከነዚህ መካከል 90 በመቶ የሚሆነው በድርቅ ምክንያት የተፈናቀሉ እንደሆነ ተገልጿል። ከተፈናቃዮች መካከል ደግሞ 80 በመቶ ያህሉ እጅግ ተጋላጭ የሆኑ የሴቶችና ህጻናት መሆናቸው ተገልጿል። በሶማሊያ የሚገኙ የሕክምና ባለሙያዎች አሁን ላይ ያለው ሁኔታ አሳሳቢ ሰብአዊ ደረጃ ላይ መድረሱና ህጻናት በከፍተኛ ሁኔታ
ሁኔታ እየተጎዱ መሆናቸውን አረጋግጧል። ዓለም አቀፍ ማህበረሰብ አስቸኳይ የገንዘብና የእርዳታ ድጋፍ ካላደረገ በምግብ እጥረትና በበሽታዎች ምክንያት የሚሞቱ ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ እንደሚሄድ የመንግስታት ድርጅትና የረድኤት ድርጅቶችም አሳስበዋል። የቱርክ ፕሬዝዳንት ኤርዶጋን ሌሎች ሀገራት ታሪካዊ የመካ የመከላከያ ስምምነት እንዲቀላቀሉ ጥሪ ያቀረቡ። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ከአል አውስታ ጋዜጣ ጋር ባደረጉት ቃለ መጠይቅ ቱርክ፣ ሳውዲ አረቢያና ፓኪስታን በጋራ የተፈራረሙት የመካ የጋራ መከላከያ ስምምነት አስመልክቶ ሰፊ ማብራሪያ የሰጡ ሲሆን ሌሎች እስላማዊ ዓለም ሀገራት ይህንን ስምምነት እንዲቀጥሉም ጥሪ አቅርቧል። ነሐሴ 7 ቀን 2026 በተቀደሰው የመካ ከተማ በቱርክ፣ ሳውዲ አረቢያና ፓኪስታን መሪዎች መካከል የተደረሰው ይህ ስምምነት በክልሉ አዲስ የመተባበርና የጋራ ደህንነት ዘመን ያበሰረ አዎንታዊ እርምጃ ተደርጎ ተወስዷል። ይህ ታሪካዊ ስምምነት በእስልምናው ዓለም ውስጥ አዲስ የታሪክ ምዕራፍ የከፈተና የጋራ አንድነትን ለማጠናከር የተጣለ ትልቅ መሰረት መሆኑን ፕሬዝዳንቱ አብራርተዋል። ፍልስጤማውያን ለምርጫ እንዲመዘገቡ ጥሪ ቀረበ። ሐማስ በቅርቡ በሚያካሂደው የህግ ማውጫ ምክር ቤት ምርጫ ላይ ለመሳተፍ ፍልስጤማውያን በመራጮች ምዝገባ ላይ መረጃ እንዲመዘገቡና እንዲሰጡ ጥሪ ቀርቧል። በተለይም በህግ ማውጫ ምክር ቤትና በፍልስጤም ብሔራዊ ምክር ቤት ውስጥ የህዝብ ውክልና ለማረጋገጥ ወሳኝ እርምጃ መሆኑን አልጀዚራ ዘግቧል። መግለጫው አክሎም አሁን ጉዳዮች የሚገኙበት ደረጃ ብሔራዊ ተሳትፎ ማሳደግ፣ የህዝባችንን እድገት ማጠናከርና ከማንኛውም ውጫዊ ጣልቃ ገብነት ወይም ሞግዚትነት ነፃ መሆን በህዝቡ ነፃ ፍላጎት ላይ የተመሰረተ ብቁ የፍልስጤም ተቋም መገንባትን ይጠይቃል ብሏል። አሁን እንደ አውሮፓውያን አቆጣጠር በመጪው ህዳር 28 2026 በፍልስጤም የህግ መውጫ ምክር ቤት ውስጥ ይካሄዳል ተብሎም ይጠበቃል። መረጃችን አሁን እንደቀጠለ ነው። በዌስት ባንክ እየተካሄደ ያለው የመሬት ወረራ የጸጥታ ምክር ቤት በተጨባጭ እርምጃ እንዲያስቆም ፍልስጤም አሳሰበች። በተባበሩ መንግስታት ድርጅት የፍልስጤም ቋሚ ታዛቢ ሪያድ የጸጥታ ምክር ቤት እስራኤል በዌስት ባንክ እያካሄደች ያለው የሰፈራ መስፋፋት በተለመደው የውዝገት መግለጫ ብቻ ከማለፍ ወጣ ብለን ዓለም አቀፍ ህግን ለማስከበር ተግባራዊ እርምጃ እንዲወሰድም አሳስቧል። ለምክር ቤቱ መግለጫ የሰጡት ሪያድ መንሱር የእስራኤል ዋነኛ ዓላማ ከፍተኛውን የፍልስጤም መሬት መንጠቅ መሆኑን ገልጸው የወረራ ውህደቱ በጭካኔና በተከታታይ እየተካሄደ እንደሚገኝም አስገንዝቧል። አክሎም የጸጥታ ምክር ቤቱ የጋዛን ጦርነት ለማስቆም ያሳለፈችውን ውሳኔና የሰላም እቅዶች ሳይቆራረጡ ሙሉ በሙሉ ተግባራዊ ሊደረጉ እንደሚገባ አጽንኦት ሰጥተውታል። በዚህ ሰበብ ላይ የተለያዩ የጸጥታ ምክር ቤት አባል ሀገራት የፍልስጤም ግዛት ስልታዊ በሆነ መልኩ መከፋፈሉና ዜጎችን በገፍ መፈናቀላቸው በእጅጉ እንዳሳሰባቸው ገልጿል። አባል ሀገራት እስራኤል ግዛቱን ለመከፋፈልና የሁለት ሀገራት መፍትሄ ለማዳከም እያደረገች ያለውን ህገወጥ የሰፈራ ማስፋፋት ተግባር አጥብቀው ተቃውመዋል። በሌላ በኩል አሜሪካ የሰፈራ መቀላቀሉን እንደምትቃወም ብትገልጽም የፍልስጤም ባለስልጣናት የውስጥ ማሻሻያዎች እንዲደረግላቸው ሐማስ ትጥቅ የሚፈታበት ስራ እንዲሰራ ማሳሰቡ ተዘግቧል። የነጃሺ መረጃችን አሁን እንደቀጠለ ነው። ከጥቅምት 2023 ወዲህ ለመጀመሪያ ጊዜ 74 ፍልስጤማውያን ወደ ጋዛ ተመለሱ። ከጥቅምት 23 ጀምሮ በዌስት ባንክ ተዘግቶባቸው የቆዩ 74 ፍልስጤማውያን ለመጀመሪያ ጊዜ ወደ ጋዛ መመለሳቸው ተገለጸ። ተመላሾቹ ወደ ጋዛ እንደገቡ በዓለም አቀፍ የቀይ መስቀል ኮሚቴ አቀባበል የተደረገላቸው ሲሆን አስፈላጊውን የሕክምና ምርመራና መደበኛ የጤና ክትትል ለማድረግ በካን ዩኒስ ወደሚገኘው ናስር ሕክምና ማዕከል ተወስደዋል። እነዚህ ፍልስጤማውያን በጋዛ ላይ ጦርነት ከመቀስቀሱ አስቀድሞ ለሕክምና፣ ለስራ እንዲሁም ለተለያዩ ኦፊሻልና ግላዊ ጉዳዮች ወደ ተያዘው ዌስት ባንክ ግዛት ተጉዘው የነበሩ እንደሆኑ ተገልጿል። ሆኖም የጦርነቱ መቀስቀስ ተከትሎ በተጣለው ጥብቅ የድንበር እንቅስቃሴ ገዳዮች ምክንያት ወደ ቀያቸው መመለስ ሳይችሉ ለረጅም ወራት ተዘግቶባቸው ለመቆየት ተገደዋል። ምንም እንኳን እነዚህ 74 ዜጎች መመለስ ለብዙዎች ተስፋ የሰነቀ ቢሆንም የእስራኤል ኃይሎች በጋዛና በዌስት ባንክ መካከል የሚደረጉትን የሰዎች ዝውውር ጥብቅ መቆጣጠራቸው በመቀጠላቸው አሁንም በሺዎች የሚቆጠሩ ፍልስጤማውያን ከቤተሰቦቻቸው ተለይተው በስደትና ከፍተኛ ጭንቅ ውስጥ እንደሚገኙ ተገልጿል። በቀድሞ የሶሪያ ፕሬዝዳንት በሽር አልአሳድ ላይ በሌሉበት የሞት ፍርድ ተበየነ። አልጀዚራ እንደዘገበው የደማስቆ አራተኛ ወንጀል ችሎት ትላንት ማክሰኞ በዋለው ችሎት በቀድሞ የሀገሪቱ ፕሬዝዳንት በሽር አልአሳድ በወንድማቸው ማህር አልአሳድ እና በሌሎች በርካታ የቀድሞ ስርዓት ከፍተኛ ባለስልጣናት ላይ በሌሉበት የሞት ቅጣት ውሳኔ አስተላልፏል። ፍርድ ቤቱ ይህንን ብይን ያሳለፈው በታህሳስ ወር በ2004 ከስልጣን ተወግደው በአሁኑ ወቅት በሩሲያ በስደት ላይ የሚገኙ በሽር አልአሳድ እና ሌሎች ባለስልጣናት በጦር
የጦር ወንጀል፣ በሰብአዊነት ላይ በተፈጸሙ ወንጀሎች፣ አስቀድሞ በታቀደ ግድያ፣ ከህግ አግባብ ውጪ በተፈጸሙ ግድያዎች እንዲሁም ህጻናትን በማሰርና በመሰቃየት ወንጀል ጥፋተኛ ሆኖ በመገኘታቸው እንደሆነ ተገልጿል። አሜሪካና ኢራን የተኩስ ማቆም ስምምነት ለማራዘም ተስማሙ። አሜሪካና ኢራን ከአንድ ሳምንት በኋላ የሚያበቃው የኢስላማባድ የ90 ቀናት የመግባቢያ ስምምነት ለማራዘም መስማማታቸውን የፓኪስታን የመንግስት ምንጮች አስታወቁ። በሁለቱ ሀገራት መካከል ሲያሸማግሉ የቆዩ አካላት ሁለቱ ወገኖች ስምምነቱን ለማራዘም ፈቃደኝነታቸውን ማሳወቃቸውን የገለጹ ሲሆን ስምምነቱ ለምን ያህል ጊዜ እንደሚራዘም በደብዳቤና የምልክት ልውውጦች ውይይቶች እየተደረጉ እንደሚገኝም ተጠቅሷል። በፓኪስታን አሸማጋይነት ሚያዝያ ወር ላይ የተጀመረው ይህ የተኩስ አቁም ጥረት ሰኔ 17 ቀን የመግባቢያ ስምምነት ተፈርሞ ወደ ዘላቂ ድርድር ለማሻገር ታስቦ የነበረ ቢሆንም ሂደቱ መጓተቱ ተገልጿል። በተለይም አሜሪካና ኢራን በሚሰጡት የደህንነት ዋስትናዎችና ለዓለም አቀፍ የነዳጅና የንግድ መስመር ወሳኝ በሆነው በሆርሙዝ ወሽመጥ ላይ በሚኖረው የመርከቦች እንቅስቃሴ ነፃነት ጉዳይ ላይ ባላቸው ልዩ ምክንያት ንግግሩ ሳይደገፍ እንደቆየ ተገልጿል። አሜሪካ ቅድመ ሁኔታዎችን እስካላሟላች ድረስ የሆርሙዝ ወሽመጥ እንደማይከፈት ኢራን አስታወቀች። አዲሱ የኢራን ጠቅላይ ብሔራዊ ደህንነት ምክር ቤት ኃላፊ ሞሳህ ሬዜን አሜሪካ የቴህራን ቅድመ ሁኔታዎች እስካልተቀበለች ድረስ በሆርሙዝ የባህር ወሽመጥ ላይ የተጣለውን የትራንስፖርት እገዳ እንደማይነሳ አስጠንቅቀዋል። የኃላፊው በቴህራን ከቻይና አምባሳደር ጋር ባደረጉት ውይይት ወሽመጡ ሙሉ በሙሉ ክፍት እንዲሆን አሜሪካ በኢራንና በቀጠናው አጋሮች ላይ የከፈተችውን ጦርነት ማቆም እንዲሁም ደግሞ የታገደው የኢራን የገንዘብ ሀብት መልቀቅ አለባትም ብለዋል። አክለውም ኦማን በወሽመጡ የመጓዣ መንገዶች ዙሪያ ከኢራን ጋር ስምምነት ላይ ብትደርስም ይህ ስምምነት ቴህራን በወሽመጡ ለመዝጋት ወይም ለመክፈት በምታሳልፈው የራሷ ውሳኔ ላይ ምንም አይነት ተጽዕኖ እንደማይኖረው አስገንዝበዋል። ኢልሃን ኦመር በሚኒሶታ 5ኛ ዲስትሪክት የዲሞክራቲክ ፓርቲ የመጀመሪያ ዙር ምርጫ አሸነፈች። ተጽዕኖ ፈጣሪዋ ተወካይ ኢልሃን ኦመር በሚኒሶታ 5ኛ ኮንግረስ ቅርንጫፍ በተካሄደው የዲሞክራቲክ ፓርቲ የመጀመሪያ ዙር ምርጫ ከ80 በመቶ በላይ ድምጽ በማግኘት ለአምስተኛ እጩ ሆኖ መመረጣቸውን የአሜሪካ መገናኛ ብዙሃን ዘግቧል። ሚኒያፖሊስ ማዕከል ያደረገው ዲስትሪክት የምትወክለው 4 የምርጫ ዘመን ተመራጭ ኢልሃን ኦመር ከተፎካካሪዎች የላቀ ድምጽ በማግኘት ማሸነፏን ቢቢሲ ኒውስ አረጋግጧል። በመጨረሻም ወደ ቢዝነስ መሰናዷችን እናልፋለን። ዙቤዳ ሐሰን እንደሚከተለው ታቀርብልናለች። ዳሽን ሸሪክ ለኤሌጋንስ አስመጭና ላኪ ድርጅት የኤሌክትሪክ መኪኖችን ፋይናንስ ማድረጉ ተሰምቷል። ዳሽን ባንክ ለኤሌጋንስ አስመጭና ላኪ ድርጅት የመጀመሪያ ዙር ዘመናዊ የኤሌክትሪክ መኪኖችን ፋይናንስ በማድረግ አቅርቧል ተብሏል። ዳሽን ባንክ ከወለድ ነጻ የባንክ አገልግሎቱ ወይም ሸሪክ ለኤሌጋንስ አስመጭና ላኪ ድርጅት ለሜትር ታክሲ ትራንስፖርት አገልግሎት ለሚያውላቸው 50 ዘመናዊ የቢዋይዲ ኢቱ ኤሌክትሪክ መኪኖችን ከወለድ ነጻ በሆነ መንገድ ፋይናንስ ማመቻቸቱን አስታውቋል። የዳሽን ባንክ ከወለድ ነጻ የባንክ አገልግሎት ቺፍ ኦፊሰር የሆኑት አቶ አምዱ ሰማን በመኪና ርክክብ ስነ ስርዓት ላይ ባደረጉት ንግግር መሰረት ዳሽን ባንክ ከወለድ ነጻ የባንክ አገልግሎት ሸሪክ አካታች ፋይናንስና የባንክ አገልግሎትን ለማስፋፋት በተከናወነው ስራ ውጤት መመዝገቡን ተናግረዋል። ባንኩ አሁን ላይ ለኤሌጋንስ አስመጭና ላኪ ድርጅት 50 ዘመናዊ ቢዋይዲ ኢቱ ኤሌክትሪክ መኪኖችን ፋይናንስ በማድረግ ማቅረቡን የስራ እድል ፈጠራ ላይ ምን ያህል ትኩረት ሰጥቶ እየሰራ መሆኑን አመላካሽ ነው ብለዋል። ባንኩ በኢትዮጵያ የያንጎ ትራንስፖርት ቢዝነስ ለመስራት ልዩ ፈቃድ ላለው ኤሌጋንስ አስመጭና ላኪ ድርጅት የፋይናንስ ድጋፍ በሜትር ታክሲ ትራንስፖርት ዘርፍ የስራ እድሎችን ያደርጋል ተብሎም ይጠበቃል። አሁን ላይ በዳሽን ባንክ ፋይናንስ ተደርገው የቀረቡት 50 የኤሌክትሪክ ተሽከርካሪዎች የዳሽን ሸሪክ ሎጎ የተለጠፈባቸውና ባንኩን የሚያስተዋውቁ ሆኖ ተዘጋጅተዋልም ነው የተባለው። የሜትር ታክሲ ተጠቃሚዎች በዳሽን ሱፐር አፕ በኩል የጉዞ ክፍያቸውን በተመጣጣኝ ዋጋ መክፈል እንደሚችሉም አቶ አምዱ ጠቁመዋል። የኤሌጋንስ ኢምፖርት ኤንድ ኤክስፖርት ዋና ስራ አስኪያጅ የሆኑት አቶ ቶፊቅ መሐመድ ያሲን በበኩላቸው ድርጅታቸው ከዳሽን ባንክ ጋር ያለውን ግንኙነት አጠናክሮ እንደሚቀጥል አረጋግጠዋል። ዳሽን ባንክ ከወለድ ነጻ የባንክ አገልግሎቱ ወይም ሸሪክና ኤሌጋንስ አስመጭና ላኪ ኃላፊነቱ የተወሰነ የግል ማህበር ከዚህ ቀደም በጋራ መስራት የሚያስችላቸው የመግባቢያ ስምምነት መፈራረማቸውም ይታወሳል። በ2019 በጀት ዓመት ከወጪ ንግድ 13.4 ቢሊዮን ዶላር ለማግኘት መታቀዱ ተሰምቷል። በ2019 በጀት ዓመት ከወጪ ንግድ 13.4 ቢሊዮን ዶላር ለማግኘት ታቅዶ እየተሰራ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ኢትዮጵያ በተጠናቀቀው የ2018 በጀት ዓመት ከወጪ ንግድ
ከ11.2 ቢሊዮን የአሜሪካ ዶላር በላይ ገቢ ማግኘቷ ተነግሯል። ይህም ከአጠቃላይ እቅዱ የ119 በመቶ በላይ አፈጻጸም የተመዘገበበት መሆኑም ተገልጿል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ከውጭ ምርት ላኪዎች ጋር ባካሄዱት የምክክር መድረክ እንደገለጹት የተመዘገበው ከፍተኛ ውጤት ሀገራዊ የማክሮ ኢኮኖሚ መረጋጋትን ለማምጣት ትልቅ አስተዋጽኦ አበርክቷል ብለዋል። በቀጣዩ የ2019 በጀት ዓመት ደግሞ የሀገሪቱን የውጭ ምንዛሬ ገቢ ይበልጥ ለማሳደግ 13.4 ቢሊዮን ዶላር ለማግኘት ታቅዶ ወደ ስራ መግባቱን ሚኒስቴር መስሪያ ቤቱ በማህበራዊ ትስስር ገጹ ላይ ባጋራው መረጃ አስታውቋል። ይህ እቅድ ለማሳካት በስራ ሂደት የሚያጋጥሙ ተግዳሮቶችን በጋራ ለመፍታትና ላኪዎችን በቁርጠኝነት ለመደገፍ ከስምምነት መደረሱም ተነግሯል። የሊቢያ ድፍድፍ ነዳጅ ወጪ ንግድ ገቢ ጭማሪ ማሳየቱ ተሰምቷል። የሊቢያ ድፍድፍ ነዳጅ ወጪ ንግድ ገቢ በ2026 መጀመሪያ አጋማሽ ከታቀደው 90 በመቶ ብልጫ በማሳየት ከ15 ቢሊዮን ዶላር በላይ መሆኑ ተነግሯል። ሀገሪቱ በ2026 ዓመት ወደ 246 ሚሊዮን በርሜል ድፍድፍ ነዳጅ ተመርቷል ሲል የሊቢያ የኢኮኖሚና የንግድ ሚኒስቴር ባወጣው መረጃ አስታውቋል። ይህም ከታቀደው የ252 ሚሊዮን በርሜል ጋር ሲነጻጸር በጥቂቱ ያነሰ ቢሆንም የገቢ መጠኑ ግን ከእቅዱ በላይ ማደግ ችሏል ነው የተባለው። ይህም የግማሽ ዓመት ውጤት በሊቢያ ሁለት ህግ አውጪ አካላት መካከል በሚያዝያ የተፈረመው የጋራ የፋይናንስ ወጪ ስምምነት በተግባር ለማዋል በጎ ማሳያ መሆኑን ሚኒስቴር መስሪያ ቤቱ ገልጿል። በቀጣይም በመንግስት ተቋማት መካከል ያለውን ቅንጅት አጠናክሮ ማስቀጠል፣ አፈጻጸምን ከእውነተኛው የገቢ መጠን ጋር ማገናኘትና የሀገሪቱን የኢኮኖሚ እንቅስቃሴ በማጠናከር ሀብትን የህዝብ ኑሮ ደረጃ ለማሻሻል ማዋል ላይ ይሰራል ተብሎም ይጠበቃል። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም አህመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።